ሄድ ማይናቱ አይ ማለቴ ሎዴቲ ያው ታኒሬው ጋማላ ወላይታ ኡምቦና እና ከዚህ በላይ አጋፈ ደረሰ ወተደበሰና ያው ትላንት ብዙዎች የቀለዱበትና የተሳለቁበት ኢትዮጵያዊ ዋይሾ ስፒድ መታገሱና ለዓላማው በመጽናቱ ብቻ በአንድ ጀመር ፈጣሪ ማግዞት ከዜሮ ተነስቶ ወደ ሚሊዮነርነት ሊቀየር ችሏል። ይህ እንዴት ሆነ? ወጣቶችስ ከዚህ ምን እንማር? መረጃዎችን ሰጣችኋለሁ። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ የተሰራችበት ድርና ማግ የሆንሽው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክብር አጥርሽ ሲነካ ዝም በማለቴ ይቅርታ ጠይቃለሁ። በመጨረሻም ፓስተር ዮናታን አክሊሉ ዝምታውን ሰብሮ በኢትዮጵያ ኦርቶዶክስ ላይ ላደረገው ነገር በሙሉ ይቅርታን ጠየቀ። እውነት ይቅርታ ከልብ የመነጨ ወይንስ ለይምሰል? እሱን አብረን እንቃኘዋለን። ከኦርቶዶክስ ተዋሕዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። በመጨረሻም አባ ገብረ ኪዳን በዚህ ባስተማሩት ትምህርት ላይ በመነሳት ቀለበት ውስጥ ለመክተት የሚሮጠው ሩጫ በመጨረሻው መቋጫውን ያገኘ ይመስላል። ይህም በጣም አስደሳች ዜና ሲሆን ፍርድ ቤት ምን ወሰነ? በዝርዝር እንቃኘዋለን። የሚቀጥለው ምርጫ የሚሸጥ ነገር ካለን አሳማኝ ስራ ከሰራን ትመርጡናላችሁ። ዝም ብለን ደግሞ ማንሰራ ከሆነ ትተውናላችሁ። የሚሰራው ይመጣል ማለት ነው። ባልተማከለ ሲስተም ውስጥ ነው ያለነው። ደረሰኝ አልቆረጥክም ተብዬ 100 ብር አትርፌ 100 ሺህ ብር እኮ ነው የምጠየቀው። በመጨረሻም ነጋዴዎቹ ዝምታቸውን ሰበሩ። በቅርብ በወጡ ሪፖርቶች በአገር አቀፍ ዙሪያ 370 ሺህ የንግድ ተቋማት እንደሚገኙ ቢታወቁም ባለፉት ዓመታት ብቻ ግን 270 ሺህ የሚሆኑት ነጋዴዎች ከንግዱ ዓለም ዘግተው የወጡ ሲሆን የቀሩት 100 ሺህ ብቻ መሆናቸው የሄድንበት ያለው አቅጣጫ ምን ያህል እንደሚያስፈራ በግልጽ የሚያሳይ ሲሆን በዙሪያም መረጃዎችን እንለውጣለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይላችሁ መጥቻለሁ። ከናንተ የሚጠብቁ እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ ሁሉ በማስቀደም በመላው ዓለም ላይ የምትገኙ ኦርቶዶክሳውያን እንኳን ለአጋዕዝተ ኩሉ ዓለማት ሥላሴ ዓመታዊ በዓል በሰላም በፍቅር በጤና አድረሳችሁ አደረሰን። ሥላሴ ስንት ናቸው ብለን ብንጠየቅ አንድም ሶስት ምን እንላለን? አንድነታቸው በምንድነው? በአገዛዝ በስልጣን በመፍጠር አንድ ሲሆኑ ሶስትነታቸው ደግሞ በስም በአካል በግብር ነው። በስም አብ ወልድ መንፈስ ቅዱስ እንል፣ በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ደግሞ ሰራጺ ብለን በአንድነቱና በሶስትነቱ እናምናለን። አጋዕዝተ ኩሉ ዓለማት ሥላሴ ይህንን ዓለም ካለመኖር ወደ መኖር ያመጡ የሁሉ አባት ናቸው። ውድ ቤተሰቦቼ እንኳን ለዚች ቅድስት ዕለት አድረሳችሁ እያልኩ በቀደመው ጊዜ የዓለም ሕዝብ አንድ ቋንቋ ብቻ ነበረው የሚግባባበት። በኋላም ሕዝብ ተሰብስቦ አንድ እቅድን አወጣ። እቅዱም ትልቅ ግንብ ገንብቶ ፈጣሪ ሞጋት። በዚህም እቅድም ሁሉም በመረባረብ ታላቁን የባቢሎንን ግንብ ማነዝ ጀመረ። በኋላም ግን እግዚአብሔር ከሰማይ ይህንን ከተመለከተ በኋላ ኑ እንውረድና የከላውዴን ቋንቋ እንደባልቅባቸው ሲሉ ቋንቋቸው እንደባለቁት። አንዱ አካፋ ሲል ሌላኛው ውሃ ያቀብላል፣ አንዱ መዶሻ ሲል ሌላኛው አሸዋ ያቀብላል። በኋላም መግባባት ሲያቅታቸው ሁሉም በየፊናቸው ተበተኑ። ባቢሎንም በመብረቅ ተመቶ ፈራረሰ። በዚህ ዕለት እየታምር ተደርጓል። እናም እያሰብነው እንውላለን። አጋዕዝተ ኩሉ ዓለማት ሥላሴ ከኃጢአት በቀር የልቦናችንን መልካም መሻት ሁሉ ከፍጻሜ ያደርሱልን የመጨረሻው መልእክቴ ነው። ሄድ ማይናቱ አይ ማለቴ ሎዴቲ ያው ታኒሬው ጋማላ ወላይታ ኡምቦና ይህ ወጣት የተወለደውና ያደገው በደቡብ የሀገራችን ክፍል በወላይታ ሶዶ ውስጥ ሲሆን እንደ ማንኛውም በገጠሩ ክፍል እንደተወለደ አንድ ልጅ በግብርና ስራ የሚተዳደሩ ቤተሰቦቹን እያገዘ ኑሮን ይገፋ ነበር። በኋላም እድሜው ለትምህርት ሲደርስ ወደ ትምህርት ቤት ያቀናል። በዚያም ብዙ አልገፋበትም። ገና በልጅነቱ ወደ አዲስ አበባ መጥቶ ሊስትሮ መስራት ይጀምራል። በኋላም ጀብሎ ክብሪትና ላስቲክ በማዞር እየሸጠ ኑሮን ይገፋ እንደነበረም ይታወቃል። ታዲያ ይህ ወጣት
ከዕለታት በአንዱ ቀን ስማርት ስልክ ይገዛና በዩቲዩብ አንድ ሰው ይመለከታል። እሱም አይሾ ስፒድን። ልክ እንደተመለከተውም ልቡ ይመታ ጀመር። ወንድሜ ሲሉም በዚያች በጠባብ ክፍል ውስጥ ጮኸ። ከዚያች ቀን ጀምሮ ቀን ከሌት በሚገባበትና በሚወጣበት ሰዓት ሁሉ እንቅስቃሴዎቹን ናክቱ ወንድሙን ለማስመሰል ብዙ ርቀት ተጓዘ። በዚያም ወቅት በሚለቃቸው ቪዲዮዎች በርካታ ሀሳቦች ይሰነዘሩበት ጀመር። አንዳንዶች ልክን ወቅ እሱን መሆን አትችልም ሲሉ ተሳለቁበት። ግን ልጁ ህልም ነበረው። አንድ ቀንም እሱም እንደ መንትዬ ወንድሙ በህዝብ ተወዶ ከፍ እንደሚል። እነዚያ ሰባሪ ንግግሮች አላስቆሙትም። ጉዞን ወደፊት ቀጠለ። በኋላም አይሾ ስፒድ ወደ ኢትዮጵያ መምጣቱን ተከትሎ አብሮት በሰሩ ስራ በዓለም አቀፍ ደረጃ ለመታወቅ በቃ። በአንድ የላይቭ ስትሪምም ከዜሮ በመነሳት በአንድ ምሽት 2 ሚሊዮን የኢትዮጵያ ብር ካገኛቸው ጊፍቶች መሰብሰብ ችሏል። ከዚህ በፊት ምን እንማራለን? ለምነው ነገር እስከ መጨረሻው ድረስ መዋደቅና ውጤት ማምጣት እንደምንችል ማሳየት። እናም ሰዎች የሚወረውሩብንን የተለያዩ ድንጋዮች እንዲያደናቅፉን ከመፍቀድ ወጥተን የተወረወሩትን ድንጋዮች መረማመጃ አድርገን በመጠቀም ስኬታችንን እውን ማድረግ እንደምንችል አንዱ ማሳያ ነው። ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ከአጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። በመጨረሻም ሴረኛው ሰውዬ በፍርድ ቤት ተሸነፈ። የታዋቂ ፓስተርና ራሱን ነብይ ብሎ የሚጠራው እዩ ጩፋ ሲሆን ይችን የአባ ገብረ ኪዳን ንግግር በመቅረጽና በማስቀመጥ ጉዳዩን ወደ ሕግ ወስዶት እንደነበረም ይታወቃል። ይህም ለምን ሆነ ብለን ስንጠይቅ በአባታችን ትምህርት የጩፋ አዳራሽ ባዶውን በመቅረቱ ነው። ያነበበ ጆሮንም ለመስማት ዝግጁ ያደረገ ሰው በሐሰተኛ ነቢያቶች በፍጹም አይታለልም። ታዲያ ይህ የቢዝነሱ መቀዛቀዝ ስጋት የደቀነበት ነብይም ለወራቶች ቢታገልም በዛሬው ዕለት ግን ውድቅ ተደርጎበት እያላዘነ ጭራውን ሸጉጦ ወደ ቤቱ ተመልሷል። እውነትን የምነግራችሁ ሐሰተኛ ነቢያቶች ከኢትዮጵያ ምድር የሚጠፉበት ጊዜ እየተቀረበ ነው። ሊድኑ የሚችሉት ግን አንድ ነገር ማድረግ ከቻሉ ብቻና ብቻ ነው። እሱም የዘረፉትን ሕዝብ ይቅርታ ጠይቀው ገንዘቡንም መልሰው በንስሐ ከተመለሱ ብቻና ብቻ ነው። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ የተሰራችበት ድርና ማግ የሆንሽው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የክብር አጥርሽ ሲነካ ዝም በማለቴ ይቅርታ ጠይቃለሁ። ይህንን የእዩ ጩፋን ውርደት የተመለከቱ ባለፈው ጊዜ ጠቅላዩ ፊቱን እንዳዞረባቸው የገባቸው እነ ዮናታን አክሊሉ ይኸው በይፋ ስለ ኦርቶዶክስ የሀገር ዋልታነት መሆን በአደባባይ ሲመሰክሩ ይታያል። ታዲያ ዮናታንም እስከዛሬ ላደረገው ነገር ዝምታውን ሰብሮ ይቅርታን የጠየቀ ሲሆን ይህም ለሌሎች ቂጣ በቀደደው አፋቸው ኦርቶዶክስ ላይ ሲዘባበቱ ለሚውሉትና መሰሎቹ ታላቅ የማንቂያ ደውል ነው። ዓለም በኦርቶዶክሲያን ትሞላለች፣ እመኑኝ። የሚቀጥለው ምርጫ የሚሸጥ ነገር ካለን አሳማኝ ስራ ከሰራን ትመርጡናላችሁ። ዝም ብለን ደግሞ ማንሰራ ከሆነ ትተውናላችሁ። የሚሰራው ይመጣል ማለት ባልተማከለ ሲስተም ውስጥ ነው ያለነው። ደረሰኝ አልቆረጥክም ተብዬ 100 ብር አትርፌ 100 ሺህ ብር እኮ ነው የምጠየቀው። በመጨረሻም ጠቅላዩ ከነጋዴዎች ጋር ባደረጉት ቆይታ ላይ በርካታ አስገራሚ ነገሮች ተስተውሏል። በመሃል ግን ምስኪኑ ሕዝባችን ደቀቀ። አሁን በቅርብ በወጣው ሪፖርት በአገር አቀፍ ደረጃ ከነበሩ 370 ሺህ የንግድ ፍቃድ ካወጡ ነጋዴዎች ውስጥ 270 ሺህ የሚሆኑት ንግድ ፍቃድ የመለሱ ሲሆን 100 ሺህ ብቻ የሚሆኑት ቀርተዋል። በዚህም ከቀጠለ ነጋዴው ከመማረሩ የተነሳ ቢዝነሱን እየዘጋ በመውጣት ወደ ዜሮ ማምራታችን አይቀሬ ነው ሲል ዘ ኢኮኖሚስት የተሰኘው የሀገራትን ኢኮኖሚ የሚገመግመው ጋዜጣ አስነብቧል። እንደ ምክንያትነትም የተጠቀሰው በዋናኝነት የገቢዎች ግብር ህዝቡ ሰርቶ ከሚያገኘው ገቢ በመብለጡ ሳቢያ ነው ሲል ሪፖርቱ ይናገራል። እርግጥ ነው ሀገር ለምታለች፣ ከተማችንም አምሮባታል። ውሃት አውባት አውር ፒፕል ህዝባችንስ እውን እንዲያምሮበት ይሆን ታዲያ? የትኛውም ልማት ህዝብን ካላማከለ
ውጤቱ በዜሮ ባዛው የሚመለከታቸው አካላት በዚህ ላይ በሰሩበት ላለው በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ ያቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።